ሰላም ተማሪዎች እንዴት ናቸው? ዛሬ ይዤላችሁ የመጣሁት ኢንትራንስ ኤግዛም ነው። 2016 ኦር 2024 ላይ የወጣ ጥያቄዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ይህንን ቻናል ሰብስክራይብ፣ ላይክ መደረግ አይረሳ። ነበር ከሆናችሁ ደግሞ ኮሜንት፣ ላይክ አድርጋችሁ ጀምሩ ማለት ነው። እንግዲህ ከእናንተ የጠየቁት በጣም ትንሽ ነገር ነው እና ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ ይላለው። ከዚህ በኋላ እንግዲህ ከጊዜ አንጻር ምንም ጊዜ ብዙ ጊዜ የላችሁም ብዬ አስባለሁ። ጥያቄ የምንሰራበት የተለያዩ ኢንትራንስ ኤግዛሞችን የማመጣላችሁ ይሆናል። 2017 ቀጣይ የሚያመጣላችሁ ይሆናል። ይህንን ከጨረስኩኝ በኋላ ይህን ቻናል እንግዲህ ሰብስክራይብ እና ላይክ አድርጋችሁ ጀምሩ ማለት ነው። Which sphere of the earth contains important minerals? A. Hydrosphere, B. lithosphere, C. biosphere, D. atomosphere. ፖዝ አድርጋችሁ መልሱ። Which sphere of the earth contains important minerals ይላል። ዘኩርት አንሰር ስዋት ቢ ነው ማለት ነው። ምክንያቱም ሃይድሮስፌር ማለት ሚነራል ማለት ምንድነው? ሮክ ውስጥ የምናገኘው ነው ስፔሻሊ ማለት ነው። ሚነራል ማለት ብለን የምንጠራው ማለት ነው። ላይክ ጎልድ፣ አይረን፣ ኮፐር ብለን እንጠራለን እና እሱን የምናገኘው ደግሞ በሊቶስፌር ነው ማለት ነው። ሊቶስፌር ማለት ማለት ነው the solid part of the outer layer of the earth ነው። ሊቶስፌር የምናገኘው ደግሞ በክራስት እና በአፐር ማንተን መካከል የምናገኘው ነው። ሚነራሎችን ደግሞ ላይ ጎልድ፣ አይረን፣ ኮፐር ብለን የምንጠራቸው በአለቶች የምናገኘው ኦር በሮክ የምናገኛቸው ነው። ታዲያ ዋይ ሊቶስፌር ውስጥ ይገኛል ብለን የምንጠራቸው ማለት ነው። ሃይድሮስፌር ብለን የምንጠራው ስፔሻሊ which is related to water body። ባዮስፌር ደግሞ ህይወት ካላቸው ጋር ነገር ነው። አትሞስፌር ደግሞ ላይክ ክላይሜት ኤር ጋር የሚገናኝ ነው ማለት ነው። ከሚኒራል ጋር የሚገናኝ ከሆነ ሊቶስፌር ነው የሚሆነው ማለት ነው። ሁለተኛ which types of extrusive land feature is formed by volcanism ይላል። ኤ ፓቶሊስ፣ ቢ ሲል፣ ሲ ዳይክ፣ ዲ ካልዴራ ይላል። ፖዝ አድርጋችሁ መልሱ። እኔ እንትን ከማለቴ በፊት ለኮሬክት አንሰር ስዋት ፖዝ አድርጉና መልሱ። which types of extrusive land feature is formed by volcanism? ሁለት አይነት ቮልካኒዝሞች አሉ እንግዲህ which we call it intrusive and extrusive ብለን እንጠራለን። ኤክስትሩሲቭ ብለን የምንጠራው ስፔሻሊ ምንድን ነው? አንድ ቮልካኖ ራፕት በሚያደርግበት ወደ ውጫዊ መሬት በሚወጣበት ማለት ነው የሚፈጠሩ ፊቸሮች ናቸው። ያ ማለት ቮልካኖ ራፕት ያደርጋል፣ የወጣው ማግማ ወደ ውጫዊ መሬት ወጥቶ የተለያዩ ፊቸሮችን ይፈጥራሉ ላይ ክሬተር ማለት ነው። ባቱሊዝ፣ ሲ ዳይክ ብለን የምንጠራቸው እነዚህ ኢንትሩሲቭ ብለን እንጠራለን እንጂ ዚያር ኖት ዋት ኤክስትሩሲቭ ኢንትሩሲቭ ናቸው እነዚህ። ኦንሊ ኮሬክት አንሰር ኢዝ ዋት ዲ ነው ማለት ነው። ዲ ነው። ምክንያቱም ምንድን ነው ካልዴራ ማግማ የቀለጠው ወደ ውጫዊ ወጥቶ የሚፈጠር ክሬተር ነው ማለት ነው። ላርጀስት ክሬተር ብለን የምንጠራው ካልዴራ ነው እንግዲህ። ሌላው ደግሞ ባቱሊዝ ላርጀስት ማንጋ which is found inner of the earth ብለን የምንጠራው ባቱሊዝ ነው። ሲል which is like to horizontal ዳይክ ብለን ቨርቲካል አይነት ሼፕ ያለው ማለት ነው። ያቀለጠው አለት እዛው ወደ ውጫዊ መሬት ከመውጣቱ በፊት ኦር ኢነር ኦፍ ዘ ኤርት ምን ያደርጋል? ይረጋል ማለት ነው። that's why we call it intrusive ብለን እንጠራለን ማለት ነው። እነዚህ ወደ ውጫዊ አይወጡም ማለት ነው። እነዚህ ዳይክ፣ ሲል፣ ባቱሊዝ ብለን የምንጠራቸው ስፔሻሊ አራት ናቸው። ላኮሌት ተብሎ የሚጠራም አለ which is umbrella shape ያለው ማለት ነው። ውስጣዊ መሬት ላይ የምናገኝ ነው ማለት ነው። የዛው የቀለጠው አለት በተለያየ ምክንያት ሊሆን ይችላል፣ በፎርስ ምክንያት ሊሆን ይችላል። ወደ ውጫዊ መሬት አይወጣም። ዛው ኢነር ኦፍ ዘ ኤርት በሚረጋበት ሶሊዲፋይ በሚሆንበት ኢንትሩሲቭ ብለን እንጠራለን ማለት ነው። ነገር ግን ወደ ውጫዊ መሬት ወጥቶ የተለያዩ ፊቸሮችን የሚፈጥር ከሆነ ላይክ ክሬተር ላይክ ካልዴራ ብለን የምንጠራቸው እነዚህ ውጫዊ መሬት ላይ እናገኛለን። ኤክስትሩሲቭ ብለን እንጠራለን ማለት ነው። ዘ ኮሬክት አንሰር ኢዝ ዲ ነው ማለት ነው። ዲ ነው። which statement describes the process of faulting? A. reverse fault is normally associated with the tensional force. B. compression crack results in the formation of normal faulting. C. normal faulting develop under the predominance of tensional force. D. faulting is a process which is mainly caused by human activities ይላል። ፖዝ አድርጋችሁ መልሱ። which statement describes the process of faulting? process of faultingን የሚገልጸው የትኛው ነው ይላል። ፖዝ አድርጋችሁ መልሱ።
ሁለት አይነት ፎርሶች አሉ። ኢንተርናል ፎርስ እና ኤክስተርናል ፎርስ ብለን እንጠራለን። ኢንተርናል ፎርስ እንግዲህ አንዱ ኤግዛምፕል ፎልዲንግ ፎርስ ነው። ላይክ ፎልዲንግ ኤርትኩዌክ፣ ቮልካኖ እነዚህ ኢንተርናል ፎርስ ብለን እንጠራለን። ኦር ኢንዶጀኒክ ፎርስ ብለን እንጠራለን። ሌላኛው ደግሞ ኤግዞጀኒክ ኦር ኤክስተርናል ፎርስ ብለን እንጠራለን። ዊች ኢዝ ኤክስተርናል ፎርስ ላይ ያለው ኃይሎች ኦር ፎርሶች ማለት ነው። ላይክ ሮዥን መውሰድ ትችላላችሁ፣ ዊንድ መውሰድ ትችላላችሁ። እነዚህ ኤክስተርናል ፎርስ ብለን እንጠራለን። ነገር ግን እነዚህ ፎልዲንግ የመሬት መሰንጠቅ፣ ፎልዲንግ የመሬት መታጠፍ፣ ቮልካኖ ራፕሽን ማለት ነው እና የመሬት መንቀጥቀጥ ኤርትኩዌክ ብለን የምንጠራቸው ኢንተርናል ፎርስ ናቸው ማለት ነው። አሁን እዚህ ጋር ምንድነው ፕሮቶ ፎልዲንግ ማለት ምንም ማለት ነው ነገር ማወቅ አለባቸው። ኤ ላይ ለምሳሌ ሪቨርስ ፎልት ኢዝ ኖርማሊ አሶሲየትድ ዊዝ ስትሮንግ ቴንሽናል ፎርስ ይላል። ይሄ ሮንግ ነው። ዋይ? ሁለት አይነት ፎርሶች አሉ እዚህ ጋር አሁን ቴንሽናል ፎርስ እና ኮምፕሬሽናል ፎርስ ተብሎ የሚጠሩ አሉ። እነዚህን ሁለቱም መለያየት አለባቸው ይህንን ለመመለስ ማለት ነው። ቴንሽናል ፎርስ ማለት ምን ማለት ነው ብሎ ነገር ስናይ ቴንሽናል ፎርስ ኦፖዚት የሆነ ዳይሬክሽን ሲገፋፉ ማለት አንድ አለቶች ሲገፋፉ ማለት ነው። ለምሳሌ እዚህ ጋር ኤ የሚባል ፎርስ አለ፣ ቢ የሚባል ፎርስ አለ እንበል። እዚህ ጋር ደግሞ ምን አለት አለ፣ ሮክ አለ ማለት ነው። ይሄኛው ፎርስ ወደዚህ ይሄዳል፣ ወደዚህ ዳይሬክሽን ወደ ዌስት ይሄዳል ማለት ነው። ይሄኛው ደግሞ ወደ ኢስት ይሄዳል ማለት ነው። ታዲያ ምንድን ነው የተደረገ? ይሄኛው ወደዚህ ይገፋ አይደለም፣ ይሄኛው ወደዚህ ይገፋ አይደለም፣ ወደዚህ ይገፋ አይደለም፣ ይሄኛው ወደዚህ ይገፋ አይደለም። ነገር ግን ምን ያደረጉ ነው? እንደ ኦፖዚት ዳይሬክሽን ምን ያደረጉ ነው? ይሄኛው ወደዚህ እየሄደ ነው፣ ይሄኛውም ወደዚህ እየሄደ ነው ማለት ነው። ስለዚህ እዚህ ጋር ያለው አለቶች ምን ይሆናሉ? ክራክ ይሆናሉ፣ ይሰነጠቃሉ ማለት ነው። ፎልዲንግ ባይዞ ክራኪንግ ነው። ክራኪንግ ኦፍ ዘ ኤርዝ የመሬት መሰንጠቅ ብለን የምንጠራው እንግዲህ ይሄኛው ወደዚህ ፎርስ ይሄዳል። ጎዝ ዋት ኦፖዚት ሳይድ ምንድነው? አፓርት ኢች አዘር እያደረጉ ነው ማለት ነው። እርስ በእርስ እየተገፋፉ ነው ማለት ነው። ይሄኛው ወደዚህ ዳይሬክሽን ወደ ዌስት መሄድ ከሆነ ይሄኛው ወደ ኢስት መሄድ ከሆነ እዚህ ጋር ያለው መሀል ላይ ሴንትራል ላይ የምናገኘው አለት ይሰነጠቃል ማለት ነው። ታዝ ዋይ ኮሪት ቴንሽናል ፎርስ ብለን እንጠራለን። አሁን ደግሞ ምንድን ነው ማወቅ አለባቸው? ኮምፕሬሽናል ፎርስ ምሮ ነገር ማወቅ አለባቸው። ኮምፕሬሽናል ፎርስ አሁንም እዚህ ጋር ኤ አለ፣ ኤ ፎርስ ይባላል፣ ቢ ፎርስ ይባላል። ሲ ላይ ደግሞ እዚህ ጋር ሮክ አለ፣ አለት አለ ማለት ነው። ይሄኛው ፎርስ ማለት ነው ወደዚህ ይሄዳል። ይሄ ደግሞ ምንድን ነው? ተመሳሳይ ዳይሬክሽን ሲገፋፉ ማለት ነው። ቢም ደግሞ ወደዚህ ይሄዳል። ይሄኛው ወደዚህ ይገፋል፣ ይሄኛው ወደዚህ ይገፋል ማለት ነው። ታዲያ ወደዚህ እዚህ ጋር ያለው አለት ማለት ነው ሃይ ባለው ፎርስ ማለት ነው ወደ ላይ ይወጣል ማለት ነው። አንደኛው ወደ ላይ ይወጣና ወደዚህ ይመጣል ማለት ነው። ምን ይፈጥራል? ፎልዲንግ ይፈጠራሉ። ባይዘው በዚህ ምክንያት ማለት ነው። በኮምፕሬሽን ፎርስ የሚፈጠረው ፎልዲንግ ነው። ይሄንን በቪዲዮ ሰርቼ ነበረ ማለት ነው። እሱን ያላችሁ ተማሪዎች ካላችሁ ሄዳችሁ ቼክ ማድረግ ትችላላችሁ። ከዛን ደግሞ ሎ የሆነ ፎርስ ያለው ደግሞ ብኔዝ ያደርጋል ማለት ነው። ብኔዝ ያደርግና ወደታች ይሰምጣል ማለት ነው። ሶ ይሄን ምን ብለን እንጠራለን? ኮምፕሬሽናል ፎርስ ብለን እንጠራለን ማለት ነው። ሶ ፎልዲንግ ደግሞ የመሬት መሰንጠቅ ሁሉ እንግዲህ በምን አይነት ፈጠረ ነው ነገር በቴንሽናል ፎርስ እንደሚፈጠር እዚህ ጋር ያሳያል። ሶ በኮምፕሬሽን ፎርስ አይፈጠርም ማለት ሳይሆን የበለጠ የሚፈጠረው እንግዲህ በቴንሽናል ፎርስ ነው ማለት ነው። ሪቨርስ ፎልት ብለን የምንጠራው ከኮምፕሬሽን ፎርስ ጋር የሚገናኘው ማለት ነው። ሪቨርስ ፎልት ብለን የምንጠራው which is types of the formation of faulting ከሆኑ ነገር ግን ምንድነው ከማን ጋር የሚገናኘው? ከኮምፕሬሽናል ፎርስ ጋር ይገናኛል ማለት ነው። ሶ ኤ መልስ አይደለም። ቢ ኮምፕሬሽናል ክራክ ሪዛልት ዘ ፎርሜሽን ኦፍ ኖርማል ፎልቲንግ ይላል። ኖ ኖርማል ፎልቲንግ ብለን የምንጠራው ከሚገናኘው ከቴንሽናል ፎርስ ነው ማለት ነው። ከቴንሽናል ፎርስ ነው የሚገናኘው። እዚህ ጋር ማወቅ አለባችሁ። ሪቨርስ ፎልት ከሆነ ከኮምፕሬሽናል ፎርስ ጋር ይገናኛል። ኖርማል ፎልቲንግ ብለን የምንጠራው ደግሞ ኖርማሊ ፎልዲንግ የሚፈጠርበት ነው። ሶ ይሄ የሚገናኘው ደግሞ ከቴንሽናል ፎርስ ጋር ነው የሚገናኘው ማለት ነው። አሁን እንግዲህ ኮምፕሬሽን ፎርስ እና ቴንሽናል ፎርስ ዲፍረንሱን ታውቃላችሁ። ዲፍረንሱን ነግራችኋለሁ ማለት ነው። ሶ ኖርማል ፎልዲንግ የሚገናኘው ከቴንሽናል ፎርስ ጋር የሚገናኝ ነው። ሪቨርስ ፎልት ደግሞ ከኮምፕሬሽናል ፎርስ ጋር የሚገናኝ ነው ማለት ነው። ኖርማል ፎልት ዲቨሎፕ አንደር ዘ ፕሪዶሚናንት ኦፍ ቴንሽናል ፎርስ which is the correct answer what I am saying ያልኩት ነው ማለት ነው። ስለዚህ ዳውት የለውም እዚህ ጋር ማለታችን ይሆናል ማለት ነው። ዲ ደግሞ ምንድን ነው? ፎልቲንግ is a process which is mainly caused by human activity በሰው ልጅ ሰራሽነት የሚፈጠር ነገር አይደለም ፎልቲንግ ማለት ነው። which is natural ሶ ዲ መልስ አይደለም ማለት ነው። መልሳችን ሲ ይሆናል ማለት ነው። question number 4 what is the types of land feature cut off from the by a sandy bank ይላል።
what is the types of land feature cut off from the sea by sandbanks or sandbars ይላል። A beach፣ B ቱምቦሎ፣ C spit፣ D ላጎን ይላል። ቢች በዳርቻ ነው። ቱምቦሎ ደግሞ ምንድን ነው? ኤ ከዋናው ምንና ምን ሲንና ዋና መሬቱን ማለት ነው ለአንድ ላይ የሚያገናኝ ነው። ባይዘ ወይ ላይን ነው ማለት ነው ቱምቦሎ ብለን የምንጠራው ማለት ነው። ሲን ኦር ኦሽን ፓርትንና ዋና መሬት ኦር ኮንቲነንት ፓርቱን ኮኔክት የሚያደርግ ቱምቦሎ ብለን እንጠራለን። ስፒት ብለን የምንጠራው ደግሞ ናሮ የሆነ ሾጣጣ የሆነ የሳንድ ባንክ ፊቸር ነው ማለት ነው። ሲ ላይ የምናገኛቸው ናቸው እነዚህ ባይዘው አራቱ ማለት ነው። ይኸው ደግሞ ላጎን ነው which is the salt water separated from the sea ብለን የምንጠራው because of sand banks we call it ላጎን ብለን እንጠራለን ማለት ነው። correct answer is what ላጎን ነው ማለት ነው። especially ስለዚህም በጣም ማብራሪያ ሰርቻለሁ። እሱን ቪዲዮ ማየት ትችላላችሁ። መልሳችን የሚሆነው ግን ዲ ነው ማለት ነው። how is convectional rainfall is formed ይላል። A when moist and less dense air is forced to rise upward። B when dry air forced to rise above the mountain ይላል። C when cold and warm air must meet at the front ይላል። D when warm and dry air descend a mountain ይላል። ሶስት አይነት ሬንፎል ኦር 3 ታይፕስ ኦፍ ሬንፎል እንዳሉ አይተናል። መጀመሪያው እዚህ ጋር እንደምታዩት ኮንቬክሽናል ሬንፎል ተብሎ ይጠራል። ሁለተኛው ሪሊፍ ሬንፎል፣ ሶስተኛው ሳይክሎኒክ ኦር ፍሮንታል ሬንፎል ተብሎ ይጠራል። እያንዳንዱ እንዴት ይፈጠራል ኤግዛማችሁ ላይ መያዝ አለባችሁ። ምሮ ነገር ሰርቼላችሁ ነበረ። ኮንቬክሽናል ሬንፎል እንዴት ይፈጠራል ምሮ ነገር እኔ ኮንቬክሽናል ሬንፎል እንዴት ይፈጠራል? ለምሳሌ ፀሐይ ማለት ነው መሬትን ሂት ታደርጋለች። ሳን ምን ያደርጋል? መሬትን ሂት ታደርጋለች ማለት ኤርዝም ማለት ነው። ከዛ ኤር ዋርሜ በሚሆንበት ምን ይሆናል መሰላችሁ? ሌስ ደንስ ይኖራል ማለት ነው። ሌስ ደንስ ካለው ደግሞ ዛ አይሩ ማለት ነው ሌስ ደንስ ኤር ካለው ወደ ላይ ይወጣል ማለት ነው። ወደ ላይ ራይዝ ያደርጋል። ራይዝ ያደርግና እዚህ ጋር ምን ይፈጥራሉ? እዚህ ጋር ዋርም ኤሮች ሌስ ደንስ ይኖራሉ። ከዛን ወደ ላይ ራይዝ ያደርጋሉ። ከዛን ክላውድ ይፈጥራሉ ማለት ነው። ክላውድ ይፈጥራሉ። ክላውድ ይፈጥሩና እዚህ ጋር የተሰበሰበው ክላውድ ደግሞ ምን ያደርጋል? የዝናብ ጠብታን ይፈጥራል ማለት ነው። ከዛን ይሄ ክላውድ ከአቅሙ በላይ ሲሆን ማለት ነው በውስጡ ያለው እርጥበት ኦር ሞይስቸር እንደ ዝናብ የሆኑና ዝናብን ይፈጥሩና ይዘንባሉ ማለት ነው። ተመልሶ ይዘንባሉ ማለት ነው። ኳሊቲ ምንድነው? በኮንቬክሽናል ሬንፎል የሚፈጠር የሬንፎል አይነት ነው ማለት ነው። ሶ ኮንቬክሽናል ሬንፎል ማለት ይሄ ነው ማለት ነው። ሌላው ኮንቬክሽናል ሬንፎል የት እናገኛለን? በኢኩዌቶሪያል ሬንፎል እናገኛለን። ምክንያቱም ይሄ ኮንቬክሽናል ሬንፎል ብለን የምንጠራው አመቱ ሙሉ ቴምፐሬቸሩ ሃይ የሆነ አመቱ ሙሉ ኦል ይር ማለት ነው ዝናብ የሚዘንብበት ኤሪያ ነው። ይሄን የምናገኘው ደግሞ ኢኩዌቶሪያል አካባቢ ነው ኦር 0 ዲግሪ አካባቢ ነው ማለት ነው። ስፔሻሊ ከኢኩዌተር እንግዲህ 0 ዲግሪ ነው። ኢኩዌተር 0 ዲግሪ ከሆነ ይሄ 0 ዲግሪ ነው። በዚህ ስፔሻሊ በ5 እና በሳውዘር በኩልም በ5 ዲግሪ መካከል የምናገኝ ነው ማለት ነው። ይሄኛውን ኮንቬክሽናል ሬንፎል ስፔሻሊ ኢኩዌቶሪያል ሬንፎረንስ ሪጅን አካባቢ የምናገኝ ነው ማለት ነው። ዚስ ታይፕስ ኦፍ ሬንፎል ማለት ነው። ሁለተኛ ላይ ደግሞ የምናገኘው ሪሊፍ ነው። ሪሊፍ ሬንፎል ብለን የምንጠራው አለ። ይሄ ደግሞ ምንድነው? ከማውንቴን ጋር የተገናኘ ማለት ነው። ቢኮዝ ኦፍ ዋት ሃይላንድስ ኦር ማውንቴን የሚፈጠር የዝናብ አይነት ነው ማለት ነው። ለምሳሌ እዚህ ጋር ዌን ድራይ ኤር ፎርስድ ቱ ራይዝ አባቭ ማውንቴን ይላል። ይሄ ከሚገናኘው ከኮንቬክሽናል ሬንፎል ሳይሆን ከማውንቴን ሬንፎል ጋር የሚገናኝ ነው ማለት ነው። ኦር ሪሊፍ ሬንፎል ብለን የምንጠራው ነው ማለት ነው። ይሄ ሲ ላይ ደግሞ ዌን ኮልድ ኤንድ ዋርም ኤር ማስት ሚት አት ፍሮንት ኦር ሳይክሎኒክ ይላል። ይሄ ደግሞ የምናገኘው ፍሮንታል ሬንፎል ነው እንጂ ኮንቬክሽናል ሬንፎል አይደለም ማለት ነው። እዚህ ጋር ለምሳሌ ፍሮንታል ሬንፎል ብትባው ኖሮ ይሄ ይሆን ነበረ። ሪሊፍ ሬንፎል ብትጠይቁ ደግሞ ይሄ ይሆን ነበረ ማለት ነው። ስለዚህ መልሳችን የሚሆነው ቅድሜ እንደነገርኳቸው ዌን ሞይስት ኤንድ ሌስ ደንስ ኤር ኢዝ ፎርስድ ቱ ራይዝ አፕዋርድ ፀሐይ ወደ ላይ ወደታች ይመጣና መሬትን ዋርም ያደርጋል። ዋርም ያደረገው ሌስ ደንስ ይኖራል። ሌስ ደንስ ያለው ደግሞ ኤር ደግሞ ወደ ላይ ራይዝ ያደርጋል። ከዛን ክላውድ ይፈጥራሉ። ክላውድ በሚፈጥሩበት ደግሞ ዝናብ እንዲዘንብ ያደርጋል። ዚስ ኮሬክት አንሰር ነው የሚሆነው ማለት ነው። ስለዚህ መልሳችን ይሄ ነው የሚሆነው ማለት ነው። እዚህ ጋር ማወቅ አለባችሁ ከሪሊፍ ከሚገናኝ ከሆነ
ሪሊፍ ሬንፎል ኦር ከማውንቴን ጋር የተገናኘ ማለት ነው። ሪሊፍ ማለት ከፍታ ማለት ኤሌቬሽን ማለት አይደለ? ከኤሌቬሽን ጋር የሚገናኝ ከሆነ ሪሊፍ ሬንፎል ብላችሁ ትመልሳላችሁ። ኮልድ እና ዋርም ኤር ሲገናኙ ደግሞ የሚፈጠረው ፍሮንታል ስፔሻሊ የምናገኘው የቴምፕሬት ዞን አካባቢ እናገኛለን። ይህን ደግሞ ማለት ነው ይህኛውን የምናገኘው ሪሊፍ ብለን የምንጠራቸው ሃይ ላንድ ኦር ማውንቴን አካባቢ የምናገኘው ነው ማለት ነው። ሶስቱንም እንግዲህ የት እናገኛለን የሚሆን ነገር በዚህ ማወቅ ያላችሁ ማለት ነው። Question number 6. What is the effect of Coriolis force on wind direction? What is the effect of Coriolis force or wind direction ይላል። Coriolis force እንግዲህ በዊንድ ላይ ኢፌክት ያለው አንዱ ነው። ሶስት አሉ። አንዱ እንግዲህ Coriolis ነው። ዊንድ ዳይሬክሽን ላይ ምን አይነት ኢፌክት አለው ይላል። It causes wind to bend to the left in the northern hemisphere. B. Wind is to turn to the right in the southern hemisphere. C. Anticyclone to move clockwise direction in the southern hemisphere. D. Cyclones to move in the clockwise direction in the southern hemisphere ይላል። ስድስተኛ ምንድን ነው ኮሪዮሊስ ፎርስ ማለት ነው ነገር እኔ ለምሳሌ እንግዲህ ኤ ላይ ዊንድ ኢዝ ቱ ቤንድ ቱ ዘ ሌፍት ከሆነ ኖርዘርን ሄሚስፌር ሳይሆን ሳውዘርን ሄሚስፌር ነው ማለት ነው። እዚህ ጋር ማወቅ አለባችሁ። ዊንድ በሚነፍስበት ማለት ወደ ሌፍት የሚነፍስ ከሆነ ሳውዘርን ሄሚስፌር ይሆናል ማለት ነው። ክሎክዋይስ ይሆናል ማለት ነው። ኖርት ሄሚስፌር አይሆንም ማለት ነው። ይሄን አስተካክሉ። ኤ እና ቢ ተቃይሮ ነው። ኤ ካልሆነ ቢ አይሆንም ማለት ነው። ዊንድስ ቱ ተርን ቱ ራይት ከሆነ ሳውዘርን ሄሚስፌር ሳይሆን ኖርዘርን ሄሚስፌር ነበር መሆን የነበረበት ማለት ነው። እዚህ ጋር ሳውዘርን ሄሚስፌር ይላል፣ ኖርዘርን ሄሚስፌር ነው። ራይት ከሆነ እዚህ ጋር ማወቅ አለባችሁ። ዊንድስ ቱ ተርን ኦር ቤንድ ቱ ራይት ከሆነ ኖርዘርን ሄሚስፌር፣ ዊንድስ ቱ ቤንድ ቱ ሌፍት ከሆነ ሳውዘርን ሄሚስፌር መሆኑን ማወቅ አለባችሁ። ሌፍት እና ራይት የሚሆን ነገር ማወቅ አለባችሁ። ከዛን ራይት ከሆነ ኖርዘርን ሄሚስፌር፣ ሌፍት ከሆነ ሳውዘርን ሄሚስፌር የሚሆን ነገር ማወቅ አለባችሁ። ቢኮዝ ኦፍ ዚስ ሪዝን ኤ እና ቢ መልስ አይሆንም ማለት ነው። ሲ ላይ አንቲ ሳይክሎን ቱ ሙቭ ክሎክዋይዝ ዳይሬክሽን ዘ ሳውዘርን ሄሚስፌር ይላል። አንቲ ክሎክዋይዝ ከሆነ ማለት ነው ወደ ሳውዘርን ሄሚስፌር ዳይሬክሽን ነው ክሎክዋይዝ የሚያደርገው ይላል። ይሄም ልክ አይደለም። ርስዋት ዲ ነው። ሳይክሎን ቱ ሙቭ ኢን ክሎክዋይዝ ዳይሬክሽን ዘ ሳውዘርን ሄሚስፌር ይላል። ያ እንግዲህ ሳይክሎን ለምንጠራው ክሎክዋይዝ ዳይሬክሽን ደግሞ በሳውዘርን ሄሚስፌር ነው ማለት ነው። መልሳችን የሚሆነው ዲ ነው ማለት ነው። አንቲ ሳይክሎን ከሆነ ደግሞ ኖርዘርን ሄሚስፌር ነበር መሆን የነበረበት ማለት ነው። እዚህ ከኖርዘርን ሄሚስፌር ቢሆን ወሬ ልክ ነበር። አንቲ ሳይክሎን ብለን እንጠራለን ነበር። መልሳችን ዲ ነው የሚሆነው ማለት ነው።